ጀነት ለመግባት ሰበብ የሚሆኑ ነገራት ምን ምንድናቸው የሚለውን የተወሰኑትን እንመለከታለን ማለት ነው። አላህ በረህመቱ በተውፊቁ የጀነት ሰው ይበለን። لا حول لنا ولا قوة إلا بالله العلي العظيم ያው ጀነት ለመግባት ምክንያት የሚሆኑ ነገሮችን ከማየታችን በፊት አንድ ማወቅና ማመን ያለብን ነገር አለ። እሱም ምንድነው? ማንም ሰው በገዛ ስራው ጀነትን መግዛት ጀነትን ማግኘት እንደማይችል ነው። ይሄን አምነን መቀበል አለብን። ምን ማለት ነው? መልካም ስራ ጀነት ለመግባት አስፈላጊ አይደለም አይጠቅምም ማለት ሳይሆን ልዋጭ መሆን አይችልም። ጀነትን የሚያህል ትልቅ ኒዕማ ጀነትን የሚያህል ዘላለማዊ ጸጋ በዚች ባጭር ህይወታችን በሰራነው ትንሽዬ መልካም ስራ ምክንያት የይገባኛል ጥያቄ ማንሳት በፍጹም አይቻልም። የአላህ ረህመት እዝነቱ የሱ ፈድል ቸርነቱ ታክሎበት እንጂ የምንሰራው መልካም ስራ ሚዛን ላይ ቢቀመጥ ጀነትን የማስገኘት ጀነትን የመግዛት አቅም አለው ብለን አናምንም። ስለዚህ ጀነት በስራ አይገባም ነው የምንለው። በስራ አይገባም ስንል ምንድነው መልእክታችን? ስራችን የቱንም ያህል ቢገዝፍ የቱንም ያህል ቢበዛ ጀነትን ሊገዛ አይችልም ብለን እንመን። ዛሬ በዚህ ምድር ላይ በአንድ መስሪያ ቤት ውስጥ ተቀጣሪ ሰራተኛ ሆነን ብንቀጠር በደሞዝ ብንስማማ ወራችን እንዳለቀ አሰሪው ደሞዛችንን ሊከፍለን ግዳጁ ነው፣ የላባችን ዋጋ ነው። አልሰጥም ማለት አይችልም። ለምን? ስራችንን በአግባቡ ተወተናል፣ ሰርተናል። ነገር ግን የዱንያ ስራ ግን አላህ ያዘዘንን መተግበራችን እንደው በመስራታችን ሰበብ አላህ በረህመቱ በእዝነቱ አይቶን በፈድሉ በቸርነቱ በትሩፋቱ ጎብኝቶን በዚህ ትንሽዬ መልካም ስራችሁ ሰበብ ኑ ጀነቴን ግቡ ቢለን እንጂ እንደ ለዋጭ ሆኖ ጀነትን የሚገዛ አቅም የለውም ለማለት ነው። ስለዚህ ከስራችን በላይ የአላህ ረህመት የአላህ ተውፊቅና ፈድል ላይ ልንመካ ይገባል። ይሄንን ለመግለጽ ያህል ነው። ምክንያቱም ረሱላችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ያስተማሩት አለ። ቡኻሪና ሙስሊም በሰሂሃቸው ላይ እንደዘገቡት ከአቢ ሁረይራ ረዲየላሁ ዐንሁ እንደተላ